ምዕራፍ 42 ክፍል 15 ከዚህ ሁሉ በኋላ ጋኔን ያደረበትን ሰው ከአበምኔቱ ከአባ በጸሎተ ሚካኤል ዘንድ አምጥተው ፈውስልን አሉት። ያ ጋኔን ግን መውጣት እምቢ አለው። መነኮሳቱም አበምኔቱን እስኪ ተክለ ሃይማኖትን ይህንን ሰው አድነው ብለው አሉት። አበምኔቱም ሊያድነው ይቻለው ይሆን አላቸው። አባታችን አዎን ይችላል፣ እኛስ የእግዚአብሔር መልአክ ነው በማለት እንጠራጠራለን። ስለሆነም መልአክ ነው እንጂ ሰው አይደለም አሉት። ስራውንም ሁሉ ነገሩት። ደዌ ያለበት ሰው ቢኖር እጁ እግሩ የተሰበረ ቢሆን አንድ ዓይኑም ቢሆን ወይም የጣለበት ተክለ ሃይማኖት መጥተህ ይህንን እይልን፣ ይህንን ያመኛል ባሉት ጊዜ የደዌያቸውን ስፍራ ያሳዩታል። እሱም በእጁ ይዳስሳቸውና ፈጥነው ወዲያው ይድናሉ። ለተልእኮም ሲፋጠን በእጁ እሳት ይጨብጣል፣ አያቃጥለውም። እኛ ግን ይህንን ሁሉ ሲያደርግ እናያለን። ስራውም እጅግ ያስደንቀናል። ያም ከሸዋ ይዞት የመጣው መነኩሴ በመንገድ ከሱ የተደረገውን ሁሉ ተአምራት ነገረው። አበምኔቱም እያደነቀ መልአክ ሰውን መስሎ ወደ እኛ መጣ ይሆን እንዴ አለ። አበምኔቱም ጥሩት፣ ወደ እኔ ይምጣ አለ። ብዙ አባታችንንና አባታችን ይጠራሃል አሉት። ወደ አበምኔቱም ሲመጣ ብዙ አባታችንን ባየው ጊዜ ጋኔኑ ያን ሰው ጣለው። ሰውየውም ከአበምኔቱ እግር በታች ይንከባለል ጀመር። አበምኔቱም እግዚአብሔር ድውይ የመፈወስ ሀብትን ላንተ ሰጥቶሃልና ንሳ ልጄ፣ ይህንን ሰው አድነው አለው። ብዙ አባታችንም አንተ የምትገዛለት እግዚአብሔር እሱ በጸሎትህ ያድነው እንጂ እኔ በደለኛው በምን አድነዋለሁ አለው። ይህንንም በተነጋገረ ጊዜ ርኩስ መንፈሱ እየጮኸ አንተ ክፉ ሰው፣ ካንተ ወዴት እሸሻለሁ? ወዴትስ ብሄድ ያመልጣለሁ? የተውኩልህ የሸዋ ክፍለ ሀገር አልበቃህምን? ዛሬ ደግሞ ልታባረረኝ እስከ አማራ ምድር ድረስ መጣህን? በየስፍራው ሁሉ ካንተ የተነሳ የማልፍበት አጣሁ። ስላንተ ምን ላድርግ? እነሆ አላልፍ ካልክስ እንዳመሰግኑ ውዳሴ ከንቱን በሰው ልቦና አሳድራለሁ፣ በዚህም ዋጋ ያንስብሃል እያለ እየወሻከተ ከሰውየው ላይ ወጣ። ሰይጣኑም ይህንን ተናግሮ በተሰበሰቡት ሕዝብ መካከል በዝንጀሮ አምሳል ታየና እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ያም ሰው ከዚያ ሰዓት ወዲህ ባለው በሕይወቱ ዘመን ሁሉ ጤነኛ ሆነ። ብፁዕ አባታችን ተክለ ሃይማኖትም ይህ ሰው በጸሎትህ ዳነ እያለ ከአበምኔቱ እግር ሰገደ። አበምኔቱም ላንተ በተሰጠህ ጸጋና በትህትናህ እንጂ በእኔ ጸሎት የዳነ አይደለም። አሁንም በእግዚአብሔር እማጸንሃለሁ፣ ይዤሃለሁ። ትነግረኝ ዘንድ አንተ ምንድን ነህ? መልአክ ነህ ወይስ ሰው ነህ አለው። ቅዱሱም በምድር ላይ ወድቆ እኔ አመድ ትቢያ ስሆን አባቴ ሆይ ያለ መጠኔ እንዴት እንዲህ ታስበኛለህ? እያለ አለቀሰ። አበምኔቱም ለቅዱሱ ከእግሮቹ በታች ሰገደ። ኑሮውን እንዲነግረው ብዙውን እያስጨነቀው እግሮቹን ሳመ። አርድእቱንም ጥቂት እልፍ በሉ አላቸውና እልፍ ባሉ ጊዜ የተሰወረውን ምስጢሩን ሁሉ ከመጀመሪያ እስከ መጨረሻው ነገረው። አበምኔቱም ሰምቶ ዳግመኛ ለቅዱሱ ሰገደ፣ ከሱም ተባረከ። እግዚአብሔርንም ይህንንም ባለአደራ ሰው ለሰጠኸኝ አቤቱ ላንተ ክብር ምስጋና ይግባህ። እኔ መልአክ እንደሆነ አሰብኩ፣ እሱ ግን ያንተ ምሳሌ ነው እያለ አመሰገነው። አበምኔቱ እንዲህ አለ፣ የእግዚአብሔር ሰው ሆይ እንግዲህ ዳግመኛ ስራህ ከወንድሞችህ ጋር ቤተ ክርስቲያን ማገልገል ይሁን እንጂ ዳግመኛ ወደ ወፍጮ ስራ አትሂድ አለው። ቅዱሱም የእግዚአብሔር ፈቃድ እስኪሆን የእጄን ስራ አልተውም አለና ቀድሞ ይሰራው የነበረውን ወደ ወፍጮ ስራ ሄደ። የተአምራቱም ነገር የትሩፋቱም ወሬ በአማራ አውራጃ ሁሉ ተሰማ። ድውያቸው ልዩ ልዩ የሆነውን ሕመምተኞች ሁሉ እያመጡ ከእግሩ በታች ያኖሯቸው ነበር። ብፁዕ አባታችንም እጁን በላያቸው እየጫነ ያድናቸው ነበር። የደብሩ መነኮሳት ስራውን አይተው ያደንቁ ነበር። ያለማቋረጥ በማገልገሉና ድውያኑን በመፈወሱ ስራ ተአምራት በበዛባቸው ጊዜ ስራውን እንደ ተርታ ነገር አደረጉት። የሆነውን ሁሉ ሆኖ ማዳነቃቸውን ተዉት። አንዱም ለሌላው ልቡ የተቆረቆረበት ሐሳብ ቢነግረው ያም ደግሞ ከተክለ ሃይማኖት ዘንድ ሂድ፣ ያዘንበትንም ሁሉ እሱ ይጨርስልሃል፣ ይፈጽምልሃል ብሎ ይነግረው ነበር። እሱም ሄዶ ይነግረውና የወደዱትን ያደርግላቸዋል፣ ያዘነውን ያጽናነዋል፣ ድውዩንም ይፈውሰዋል። 15 ድውያን በአንዲት ቀን ይፈውስ ነበር። ከዕለታትም በአንዲት ቀን የሀገር ሰዎች አእምሮውን ያጣ በሽተኛ በሰንሰለትና በገመድ አስረው ይዘውት መጡ። ብፁዕ አባታችን ካለበት ሀገር ከሩቅ በደረሱ ጊዜ ሰይጣኑ ሰውየውን ተወና ሸሸ። አእምሮውን ያጣውን በሽተኛ ከአባታችን ከበጸሎተ ሚካኤል ዘንድ አደረሱትና አድነው ብለው ለመኑት። እሱም አባታችን ተክለ ሃይማኖትን ጠራውና እየሮጠ ወደሱ መጥቶ አባቴ ሆይ አለሁ አለው። አበምኔቱም ንሳ ልጄ፣ ይህንን በሽተኛውን አድነው አለው። ይሁን ብሎ በዚህ በአባቴ በጸሎተ ሚካኤል ጸሎት ከደዌህ ዳን ልጄ ሆይ እያለ ዳሰሰው። አእምሮውን ያጣውም ከብፁዕ አባታችን ከእግሩ በታች ወድቆ እግዚአብሔር የመረጠህ ተክለ ሃይማኖት ወይ ባርከኝ እያለ ሰገደ። ብፁዕ አባታችንም እንግዲህ ከማሰሪያው ፍቱት፣ ተዉትና አገሩ ይግባ አለ። ሰዎቹም ደስ እያላቸው ፈቱትና በደህና አገሩ ገባ። ከቤቱም በገባ ጊዜ የሸሸው ሰይጣን መጣና ያንን ሰው አነቀው። እጅግ አእምሮውን አሳጣውና ከፊተኛው ይልቅ የኋለኛው ከፋበት። በጭንቅ ይዘው አጥብቀው አስረው ሲጠብቁ አድረው በነጋው ወደ ገዳሙ ይዘውት ሄዱ።
ከአገሩ ወሰን ሲደርስ ሰይጣን ተወውና እንደ ትናንትናው ሸሸ። ከአበምኔቱ ዘንድ አገቡትና የተደረገውን ሁሉ ነገሩት። ብፁዕ አባታችንን ጠርቶ ትናንት ያዳንከው ሰው አእምሮውን አጣ ብለው አስረው እነሆ አምጥተውታል። አሁንም በተሰጠህ ጸጋ አድነው። ብፁዕ አባታችንም እኔ ማዳን ተሳነኝ፣ አንተ አድነው አለው። አባ በጸሎተ ሚካኤልም ራስህ እሱን ማዳን የተሳነህ እኔ ኃጢአተኛው አድነው ዘንድ ምን ችሎታ አለኝ አለው። ብፁዕ አባታችንም አባቴ እንዲህስ አትበል፣ በመጋደል አንተ ትቀድመኛለህና፣ እኔም ድውያንን ባዳንኩ ጊዜ በአንተ አመልካችነት እጸልያለሁ፣ በቃልህም አድናቸዋለሁ አለው። አባ በጸሎተ ሚካኤልም ተነስቶ ያንን አእምሮውን ያጣውን ከዚያ በእግዚአብሔር ሰው በተክለ ሃይማኖት ጸሎት ከዚህ ሰው ላይ አንተ ርኩስ መንፈስ ውጣ አለው። አእምሮውን ያጣውም ለአባ በጸሎተ ሚካኤል ከእግሩ በታች ሰግዶ ባርከኝ አለው። ብፁዕ ተክለ ሃይማኖትም ለአባ በጸሎተ ሚካኤል እኔስ እኒህ ሰዎች በእኛ ላይ ተንኮል ይሰራሉ፣ ጤነኛውንም ሰው ወደ እኛ አስረው ያመጣሉ ይመስለኛል አለው። እኒህ ሰዎች ሰምተው በእናንተ ላይ እንዳልተተነኳኮልን ምስክራችን እግዚአብሔር ነው። ነገር ግን የአገሩን በር ለመግባት በቀረብን ጊዜ ደህና ይሆናል። ለምን ታስሩኛላችሁ ይለናል። ለምን አእምሮህን ታጣለህ ስንለው እኔስ አእምሮዬን አላጣሁም ይለናል። ወደ ሀገራችንም በተመለስን ጊዜ አእምሮውን ያጣል አሉት። እንደዚህም እያደረገ ያ ሰይጣን ብዙ ቀን አስቸገራቸው። ከጥቂት ቀንም በኋላ እግዚአብሔር ለአባታችን ለተክለ ሃይማኖት የሰይጣንን ተንኮል ገለጠለት። ወደ አበምኔቱም መጥቶ አባቴ ሆይ የሰይጣንን ተንኮል አላወቅምን አለው። ልጄ ሆይ ምንድነው አለው። ተንኮል ለሰይጣን ቅርብ ነውና አሁንም በእኛ ላይ ይተናኮለናል አለው። ከዚህ ሲቀርብ ይተወዋል፣ ከእኛም ፈርቶ ይሸሻል። ወደ ሀገሩን በገባ ጊዜ ይይዘዋል አለው። አባ በጸሎተ ሚካኤልም ልጅ ሆይ ምን እናድርግ ቢለው ብዙ አባታችንም እግዚአብሔር በጸሎትህ እየረዳኝ ሰይጣንን በመንገድ ይዤ ከዚህ እንዲያመጣው እኔ ልቀድመው ሄዳለሁ አለው። ሂድ እግዚአብሔር ይርዳህ አለው። ብዙ አባታችንም ከአበምኔቱ ዘንድ ወጣና ወደ በሽተኛው ሀገር ሄደ። ያም ሰው ወገኖቹ የኋሊት አስረው ይዘውት ሲመጡ በመንገድ ያገኘው። ብዙ አባታችንም በልቡ እየተሳበ በሌላ መንገድ አልፎ ሄደ። ከሀገሩ ዳርቻ ሲደርስ ሰይጣኑ እንደ ልማዱ ከዚያ ሰው ወጣና ወደ ኋላ ተመለሰ። ሰይጣኑም በዚያች መንደር ሲሄድ ከበሽተኛው ሀገር በኩል ፊት ለፊት ብፁዕ አባታችን መጣበት። ከሩቅ ሲመጣ ብፁዕ አባታችን ተክለ ሃይማኖትን ያ ሰይጣን ባየው ጊዜ ገና ከሩቅ ሳለ ጮኸ፣ ወዮልኝ፣ ወዮት አለብኝ አንተ ክፉ ሰው ተንኮሌን በምን አወቅህ? የሰይጣንን ተንኮል የምታውቅ ከሰይጣን ጋር ተፈጥረሃልን? ካንተ የማመልጥበት ስፍራ አጣሁ አለ። ይህንም ተናግሮ አጥብቆ ሸሸ። ብፁዕ አባታችንም ለዘወትር በሚቀመጥበት ሰረገላ ላይ ተጭኖ ገስግሶ ቀደመው። ሰይጣኑም ከሱ ሸሽቶ ለማምለጥ እንዳይችል ርኩስ መንፈስ እንዳያመልጠኝ ጌታ ኢየሱስ ክርስቶስ እርዳኝ ብሎ ወዲያና ወዲህ አማተበ። ሰይጣኑም ስለቆመ ብፁዕ አባታችን አንገቱን አንቆ ያዘው። እሱም እነሆ እግዚአብሔር በእጄ ጣለህ አለው። ሰይጣኑም አሁን ጥሎኛል፣ ነገር ግን ተወኝ፣ ከእንግዲህ ወዲያ አንተ ካለበት ቦታ ከቶ እንዳልደርስ ፈጽሜ እምላለሁ አለ። አባታችንም የሐሰት አባቱ ሐሰተኛ አንተ ነህና እኔስ አላምንህም፣ ቀድሞም እንደዚሁ ከከተታ ምድር እኔ ካለሁበት ቦታ እንዳትደርስ እምልህ ነበርና አለው። ሰይጣኑም ይህች ሀገር የከተታ ምድር ናት፣ የአማራ ምድር አይደለችምን? የሸዋን ክፍለ ሀገር ሁሉ ላንተ ተውኩ፣ ወደዚህም ሸሸሁ። ልታባረረኝ ከዚህ መጣህ። ብዙ አባታችንም አንተ ካለበት ሀገር አልደርስም ብለኸኝ አልነበረምን? አለው። ከዚህ መድረስህን አላወቅኩም፣ ትመጣም አልመሰለኝም። ከእንግዲህ ወዲያ አንተ ካለበት ስፍራ እንዳልደርስ በፈጣሪህ እምልልሃለሁ። አሁንስ ልሂድ ተወኝ አለው። ብዙ አባታችንም ጉስቁልናህን ሰው ሁሉ እንዲያይ ከአባቴ በጸሎተ ሚካኤል ሳላደርስህ ከቶ አልተውህም አለው። አንገቱንም አንቆ በችኮላ እያራወጠ የዳዊትን መዝሙር በላዩ እያነበበ ይዞት ሄደ። ሰይጣኑም አባቴ ደከምኩ፣ ደግሞ የማመልጥህ መስሎኝ ሮጫለሁና አለው። ብፁዕ አባታችን ተክለ ሃይማኖትም በሰው ሁሉ ላይ የምታደርገው ተንኮልና ጉልበትህ ወዴት ነው አለው። ሰይጣኑም ከአንደበትህ ቃል ነገር የተነሳ ጉልበቴ ፈጽሞ ደከመ አለው። ብፁዕ አባታችንም ዝም አለና አንቆ እያቻኮለው የሰባቱን ቀን መንገድ በአንዲት ሰዓት ሄዶ እነዚያ ሰዎች ድውዩን ይዘው የመጡት ቆመው ሳሉ ከአበምኔቱ ዘንድ ያደረሰው። የተሰበሰቡትም ሰዎች መልኩ ጥቁር፣ ጠጉሩ ቀይ ጨበሬ፣ ዓይኑ የእሳት ፍም የሚመስል፣ እጆቹና እግሮቹ ልምሾ ሆነው አእምሮውን ባጣው ሰው ቁመት ልክ በግልጥ ሰይጣኑን ቢያዩ ደነገጡ። ያዩትም ሰዎች ለካ ሰይጣን ይህንን ይመስል ነበርን አሉ። አበምኔቱም ሰይጣኑን አንተ ክፉ፣ ለምን እንደዚህ በእግዚአብሔር ፍጥረት ላይ ትተነኳኮላለህ? ሰውንስ ለምን አእምሮውን ታሳጠዋለህ? ቅዱሳንንስ ለምን ትፈታተናለህ? አለው። ሰይጣኑም እንዳመለኩኝ አምላክ እሆናችኋለሁ፣ ያዘዝኋቸውንም በሚሰሩት ላይ እሰለጥንባችኋለሁ፣ እናንተን ግን ፈርቻችሁ እሸሻለሁ እንጂ የምተናኮላችሁ አይደለም አለ። አበምኔቱም አእምሮውን የምታሳጠውን ይህንን ሰው አሁን አትተወውምን? አለው። ሰይጣኑም ይህንን ሰው ስተወውና ከአማራ ሀገር ባለው ወደ ሩቅ ሀገር ሄዳለሁ፣ ስለዚህም በአምላክህ ማልኩ፣ የሚያንቀኝን ይህንን ሰው ብቻ አስጥለኝ እንጂ አለው።
አባ በጸሎተ ሚካኤልም አባታችን ተክለ ሃይማኖትን እንግዲህስ ልቀቀው ይሄድ፣ እግዚአብሔርም እንደ ስራው ይክፈለው አለው። ብፁዕ አባታችንም ለቀቀው። ሰይጣኑም እንደ እሳት ነበልባል መስሎ ከፊታቸው ጠፋ። የተሰበሰቡትም ይህንን ተአምር አይተው አደነቁ። በቅዱሳኖቹ አድሮ ድንቅ የሚያደርግ እግዚአብሔርንም አመሰገኑት። ይህ የዳነው በሽተኛ ግን በአባ በጸሎተ ሚካኤል እጅ መልኩሶ እስከሚያርፍበት ጊዜ ድረስ በሕይወት ዘመኑ ሁሉ እግዚአብሔርን የሚወድ ሆኖ ኖረ። ደግሞም አንድ ቄስ በጸሎተ መስቀል የሚባል የአባ በጸሎተ ሚካኤል የእህቱ ልጅ ነበረ። ክፉ በሽታ ታሞ ለመሞት በቃ። ቅዱሳኑም ሁሉ ወደሱ ተሰብስበው ተሰናብቷቸው አረፈ። ከዚህ በኋላ አባታችን ተክለ ሃይማኖትን ጠሩትና የአበምኔቱ የእህቱ ልጅ አረፈ ብለው ነገሩት። ወደ አስከሬኑ ዘንድ ሄዱ። ወንድሞቹ ሁሉ አበምኔቱም ለምውቱ ሲያለቅሱለት ከዚያው አገኛቸው። ብፁዕ አባታችንም ከነሱ ዘንድ ደርሶ አብሯቸው አለቀሰ። አበምኔቱም የእግዚአብሔር ሰው ሆይ የሚከተልህን ኃይለ እግዚአብሔር አይቻለሁና ይህንን የሞተውን ለማዳን ከወደድህ ማዳኑን ትችላለህ አለው። አባታችን ተክለ ሃይማኖትም እኔ ኃጢአተኛው ሰውን ማዳን በምን እችላለሁ አለ። አባ በጸሎተ ሚካኤልም የእግዚአብሔር ቅዱስ ወይ እንዲህ አትበል፣ ነገር ግን ወደ ፈጣሪህ አመልክት ይሰማሃል አለው። የወንጌሉን ጸሎት አመለከተ። ካመለከተም በኋላ በታላቅ ቃል ጮኸ፣ አንተ ከወንድሞች መካከል የተኛኸው አስከሬን የፈጣሪን የኃይሉን ጽናት ወንድሞች ያዩ ዘንድ በጌታዬ በኢየሱስ ክርስቶስ ኃይል ተነሳ አለው። ያም የሞተው ያን ጊዜውኑ ተነስቶ ለብፁዕ አባታችን ከእግሮቹ በታች ሰገደ። አባቴ ሆይ አንተ ስለምታደርገው ድንቅ ታምራት ቀንቼ ሰዎቹ ሲያከብሩና ሲያፈቅሩህ ባየሁ ጊዜ አባቴ ሲሞት ሹመቱን ትወርሳለህ በማለት እኔም ተጠራጥሬ አስቀድሞ ስጠላህ ነበር። አንተ ግን አሁን ከሲኦል ጥልቀት አውጥተህ ከሙታን አስነስተህ ሕይወት ሆነኸኛልና ይቅር በለኝ አለው። አባታችን ተክለ ሃይማኖትም መዓቱ የራቀ ቸርነቱ የበዛ እግዚአብሔር ሁላችንን ይቅር ይበለን፣ ነገር ግን የማይገባ አድርገሃል አለው። የተሰበሰቡትም ሁሉ አይተው አደነቁ፣ እግዚአብሔርንም አመሰገኑ። ከዚያች ቀን ወዲህ ከወንድሞቹ ሁሉ ብፁዕ አባታችንን ከፍ ከፍ አደረጉት። ይኸውም ነገር በአማራ አገር በመላው ተሰማ፣ ፍጹም መፈራትም ሆነ። ብፁዕ አባታችን ተክለ ሃይማኖት ግን ውዳሴ ከንቱን ጠልቶ ኢየሱስ ክርስቶስ ሆይ በከንቱ እንዲህ የተሰወረውን ምስጢር ለምን ገለጥክብኝ እያለ ያለቅስ ጀመር። ሰው በጎ ቢናገራችሁ ቢያመሰግናችሁም ወዮላችሁ ብለህ ተናግረሃልና፣ ሐዋርያውም ውዳሴ ከንቱ ወዳጅ አትሁኑ ብሏልና፣ አሁንም እዘዘኝ ከዚህ ከክፉ ሥራ ሰውነቴን አድን ዘንድ ወዴት እሄዳለሁ አለ። ይህንን በሚልበት ጊዜ የመላእክት አለቃ ቅዱስ ሚካኤል እንዲህ ሲል ተነጋገረው። ወዳጄ ተክለ ሃይማኖት ወይ ሰላም ላንተ ይሁን። እነሆ እግዚአብሔር አዙሃልና የሰማዕታት መጀመሪያ የእስጢፋኖስ ቦታ ወደምትሆን ሐይቅ ወደምትባል ስፍራ ሂድ። በዚያም ኢየሱስ ሞዐ የሚባለውን በበጎ ሥራ ሁሉ የተጌጠውን ደግ ሰው ታገኛለህ። እሱም የምንኩስናን ቀንበር ያሸክምሃል እና ተከተለኝ፣ እኔ እመራሃለሁ አለው። መልአኩም ይህንን ብሎ አለፈ። ብፁዕ አባታችን ግን አበምኔቱ ዘንድ ገብቶ እነሆ ኃጢአቴ ተገለጠ፣ አባቴ ፈጣሪ ወዳዘዘኝ ይሄድ ዘንድ እሰናበትሃለሁ። አባቴ ሆይ በጸሎትህም እንዲታስበኝ ቅድስናህን ማልዳለሁ አለ። በጸሎተ ሚካኤልም ሰምቶ ብዙውን አለቀሰ። ቅዱስ ሆይ በምን ነገር አሳዘንሁህ ይሆን? ወይስ ልጆቼ አበሳጭተውህ ይሆን አለ። ብፁዕ አባታችን ተክለ ሃይማኖትም ብፁዕ አባቴ ሆይ የፈጣሪ ትእዛዝ ይወስደኛል እንጂ እኔንስ ያበሳጨኝ የለም አለው። አባ በጸሎተ ሚካኤልም ልጆቹን ሁሉ ሰበሰበና ብፁዕ አባታችን ያለውን ነገራቸው። ታላላቆቹም ታናናሾቹም እያለቀሱ አባታችን ስለ እግዚአብሔር ብለህ አትተወን አሉት። ብፁዕ አባታችን ተክለ ሃይማኖትም ፈጣሪ ያዘዘኝን ሥራ እንዳላስቀር በዚህ መኖር አይቻለኝም በማለት ከብዙ ምልጃ በኋላ አሰናበቱት።